ሰውነታችሁም ለካ የሚሰጠው የሚቀበለው ነው የሚያሳየው። እና የኔ ነገር አሁንስ እንደው ውጭ ሀገር ናፈቀኝ። ውጭ መሄድ ነው የምፈልገው። በቃ ሳስበው ልጆቼ እንዴት አረጋቸዋለሁኝ? በዚህ ሁኔታ ልጆቼን ትቼ መሄድ ከባድ ነው። ከዚህ በፊትም ነቅተን ደስተኛ ሆነን 10 አይነት ምግብ ሰርተን ምን ብለን ባለችን ተቀበለን አይተነዋል። የትም አላደረሰን። አሁን ላይ ግን ምንም። በነገራችን ላይ ራሳችሁን እንኳን የምትጠብቁት እኮ ደስተኛ ስትሆኑ ነው። ታውቃላችሁ? ውስጣችሁ ሰላም ሲኖረው ደስተኛ ስትሆኑ ለባላችሁ ማማርም ቆንጆ ሆኖ መታየትም ራሳችሁን የምትጠብቁት ሰውነታችሁን የምትንከባከቡት ደስተኛ ስትሆኑ ነው። ማለት ባላችሁ ጋር ደስታ ሲኖራችሁ ነው። ግን ደስተኛ ካልሆናችሁ አሁን እኔ በአሁኑ በቃ ሻወር እንኳን መውሰድ ነው የሚያስጠላኝ። አሰላሙ አለይኩም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ሆይ? እኔ ደህና ነኝ ያለሁኝ። እንደምታዩኝ ጥውልግ ከስት ብዬ እንደምታዩት ቢጃማዬ እንኳን እንደዚህ ተደርጎ ሁለተኛ ይለበሳል። የመክሳቴ ማለት ነው። የሚገርማችሁ እስቲ ቁጭ ብዬ ላውራችሁ። ስንት ኪሎ እንደቀነስኩኝ ታውቃላችሁ? 7 ኪሎ። በዚህ ወር ውስጥ 7 ኪሎ ቀንሻለሁኝ። በቃ የሰው ልጅ የሚበላው የሚጠጋው ጭንቀት ሳይኖርበት ሲቀር ነው፣ ሐሳብ ሳይኖርበት ሲቀር ነው እንጂ ጭንቀት ሐሳብ እያለባችሁ የምትበሉት ራሱ አይጠጋችሁም። አይገርማችሁም? እኔ በቃ ገረመኝ። እኔ አሁን በቃ ሰውነቴን እቀንሳለሁ፣ ቦርጬን እቀንሳለሁ ምናምን እያልኩኝ ብዙ ጊዜ አስባለሁኝና አርጌው ተግብሬው አላቅም፣ ግን አስባለሁ በቃ እቀንሳለሁኝ ምናምን ላለው ያው እንደምታውቁት ስለማጠባም አሁን ላይ እንዴት ብዬ እቀንሳለሁኝ ማለት ማጥባት በራሱም ሌላ ድካም ነው። ከዛ ደግሞ ምግብ አቀንሳችሁ እያጠባችሁ አይቻልምና በነገር 7 ኪሎ ቀነስኩ ቢባል አሁን ማን ያምናል? በነገር 7 ኪሎ ቀነስኩኝ። 60 ኪሎ ነበርኩኝ 53 ኪሎ ሆንኩኝ። የሚያይን ሰው በነገራችን ላይ ያው ፊቴም ያስታውቃል፣ ምጥጥ ብሏል። መንገድ ላይ የሚያይን ሰው በፊት የሚያቀኝ ምን ሆነሽ ነው ምናምን ነው የሚሉኝ፣ አሁን ላይ ሲያገኙኝ ማለት ነው። እና ለራሴ እየገረመኝ ነው ይሄን ሁሉ ኪሎ በዚህ ነገር መቀነሴ ይገርማል። ስንት ጊዜ አስቤ ያላደረኩትን ነገር በራሱ ጊዜ ግን እንትበሉትም አይጠጋችሁ እና የምግብ ፍላጎቴም ደግሞ ነው ያን ያክል አይደለም። በዛ ላይ አጠባለሁኝ። በቃ ዋናው ለካ ውስጣችሁ ሰላም ነው፣ ደስታ ነው። ምግብም እንድትበሉ የሚያረጋችሁ ሰውነታችሁም ለካ የሚሰጠው የሚቀበለው ነው የሚያሳየው። እና የኔ ነገር አሁንስ እንደው ውጭ ሀገር ናፈቀኝ። ውጭ መሄድ ነው የምፈልገው። በቃ ማለቴ በቃ ሳስበው ልጆቼ እንዴት አረጋቸዋለሁኝ? በዚህ ሁኔታ ልጆቼን ትቼ መሄድ ከባድ ነው። ያው እናት ለልጆቿ ስትል ትጎዳለች። ያንም ያውቀው ደግሞ ያው የደረሰበት ነው። ለልጆቻችሁ ስትሉ ብዙ መስዋዕትነት ትከፍላላችሁ። ደህናም ባልሆን ደህና እንደሆንኩኝ እያስመሰልኩኝ እየቀጠልኩ ነው። ግን እኔ ይሄ ነገር ደግሞ ቢፈታም ችግሩ ቢፈታ ራሱ ማለት ነው እንዴት ሆኜ ነው የምኖረው? ጥሩ ሆናለሁ ወይ? ውስጤ ደህና ሰው ሆናለሁ ከዚህ በኋላ የሚለው ነገር ያሳስበኛል። ማለቴ ድሮዋን ሰዓዲን መቼም ማምጣት አልችልም። በተለይ በእኔና ባሊ መሃል ያለው ነገር የድሮዋ ማንነቴ ድሮዋ ሰዓዲን ራሽ ማምጣት አልችልም። በጣም ነው ውስጤ ቂም ይዟል። በጣም ቂም ይዣለሁኝ። መቼም ይቅር የማይባል ቂም ይዣለሁኝና ለወደፊት እሺ ብዬ እንኳን አብሬ ብኖር ነገሩ ያው ደስታዬን መተው አለብኝ። ለልጆቼ ስል የራሴን ደስታ መተው አለብኝ። ነብዬ እንደዚሁ በድን ሆኜ የምኖር ነው የሚመስለኝ። ምንም ሳልናገር በቃ በነገራችን ላይ ራሳችሁን እንኳን የምትጠብቁት እኮ ደስተኛ ስትሆኑ ነው። ታውቃላችሁ?
ውስጣችሁ ሰላም ሲኖረው ደስተኛ ስትሆኑ ለባላችሁ ማማርም ቆንጆ ሆኖ መታየትም ራሳችሁን የምትጠብቁት ሰውነታችሁን የምትንከባከቡት ደስተኛ ስትሆኑ ነው ማለት ባላችሁ ጋር ደስታ ሲኖራችሁ ነው። ግን ደስተኛ ካልሆናችሁ አሁን እኔ በአሁኑ በቃ ሻወር እንኳን መውሰድ ነው የሚያስጠላኝ። ይሄ የምላችሁ ያው መታጠብ እንዳለብኝ አውቃለሁኝ እኮ ግን ደስተኛ ስላላደለሁ በቃ እዚሁ በቃ ድብርት ውስጥ በቃ እዚሁ ቤት ውስጥ ቁጭ እያልኩ ዝም ብዬ በቃ በጣም እየደበረኝ ብዙ ነገር እያብሰለሰልኩ እያሰብኩኝ በቃ ተነሽና ታጠቢ በቃ ነቃበይ አይደኝም። የድካሙን የዚህ በቃ ድብርቱን ስሜት ወድጄው በቃ እሱ ይሻላል። ምክንያቱም ያው ከዚህ በፊትም ነቅተን ደስተኛ ሆነን 10 አይነት ምግብ ሰርተን ምን ብለን ባለችን ተቀበለን አይተነዋል። የትም አላደረሰን። አሁን ላይ ግን ምንም ማለት አሁን አብሬ ስኖር ደግሜ ድጋሚ በሉት ሰውየው ተስተካክሎ ከመጣ ደስተኛ ሆኜ ነው የምኖረው። እንዴት ነው የምኖረው? ማለት ደስተኛ መሆን ይቻላል? እስቲ ንገሩኝ። እንደው አስተያየታችሁን ብቻ ነው የምፈልገው። ድጋሚ ራሴን ደስተኛ ማድረግ እችላለሁ ነው? የኔን ደስታ ተውት አድርጌ በቃ ልጆቼን ሰላምና ደስታ መርጬ እኔ በድን ሆኜ ምንም ነገር ሳይመስለኝ በቃ ዝም ብሎ መኖር፣ መብላት፣ መጠጣት፣ መተኛት፣ መነሳት ከባድ ነው። እንዴት እንደማልፈውና እንዴት እንደሚገፋ አላውቅም። ይሄ ሁሉ ጊዜ ማለት ነው የሚመጣው ጊዜ ምንም አይነት ውስጣችሁ ደስተኛ ሳይሆን ውስጣችሁ ቂም ይዞ በዛ ላይ ራሳችሁን ተጎርታችሁ ራሳችሁን ጎርታችሁ ልጆቻችሁም ደስ የሚላቸው እኮ እናንተ ደስ ሲላችሁ ደስተኛ ስትሆኑ በቃ እነሱም ላይ የምታሳዩት ነገር የደስታ ነው። ግን እኔ ደስተኛ ካልሆንኩ ልጆቼ ላይ የማሳየው ነገር ያን ያክል አይደለም። በጣም ተናድጄ ራሱን እናቴ ብሎ ሲመጡ ልገለምጣቸው ሁሉ እችላለሁኝ። የደረሰበት ያውቃል መቼስ ይሄንን እና ንዴቴን ሁሉ ልወጣባቸው እችላለሁኝ። እና እሱ በጣም ያሰጋኛል። በቃ ለከራሴ ጋር ሳወራ አንድ ለቅቄ ልሂድ በቃ እሱ ያሳድጋቸው እላለሁኝ። ድጋሚ ደግሞ ሳስበው እንዴት ልጆቼን እንጀራ እናት እና ሌላ ሴት መታ ልጆቼ እንዴት ብዬ ነው ስጪ የሚሄደው? ልጆቼ ራበኝ ሲሉ ምግብ የማይሰጥባቸው ሁኔታ ካለ ምናምን በቃ ብዙ ስጋት ነው ያለው በውስጤ። እና ደግሞ እኔም ጋር ሆኖ ደግሞ የኔን ደስታ ያዩም ፊቴ ላይ የሚነበበው ነገር ደስታ አይደለም፣ ጭንቀት። በቃ ቤት ውስጥ ዝም ብሎ መቀመጥ። እነሱም ነገር ካሉ ወይ ከተንጫጩ የኔ ጩኸት ይብሳል። በጣም ነው የምጮኸው፣ በጣም ነው የምናደደውና እሱን ነገር ሳስብ እንዴት ነው ታዲያ ልጆቼን ደስተኛ አድርጌ እኔ ያለሁላቸው ብዬ ልጆቼን ደስተኛ አድርጌ መኖር የምችለው? እሱ ነገር በጣም ያሳስበኛል፣ በጣም ያስጨንቀኛል። ግን ያው እንደዚሁ አለሁኝ። ምን ማድረግ እንዳለብኝ እንኳን በቅጡ አላውቅም። አይገርም? ምን ማድረግ እንዳለብኝ አላውቅም። ምንም ነው የማላውቀው። በቃ እንዴት አድርጌ ይሄን ነገር ማስተካከል እንዳለብኝ ራሴ እንዴት አድርጌ ወደ ድሮ ሰዓዲ መመለስ እንዳለብኝ ምንም አላውቅም። እንደዚሁ ዝግብግብ እያልኩኝ አንዳንዴ ማሰብ ራሱ ይሰለቸኛል። ማሰብ አልፈልግም። በቃ ዝም ብሎ በድን ሆኖ መኖር፣ ምንም ሳያስቡ መኖር። በቃ ምንም ማሰብ ራሱ አልፈልግም። ምክንያቱም ውስጤ ተጎድቷል፣ ደስተኛ አይደለሁም። እንዴት ነው ቀጥዬ የምኖረው? ልጆቻችሁስ ደስተኛ የሚሆኑት እናንተ ደስተኛ ስትሆኑ አይደለም ወይ የሚለው ነገር ደግሞ ያስጨንቀኛል። ብቻ አላህ ይስጥር። እንደኔ ከባድ ጊዜ እያሳለፈ ያለ ሰው ነው የሚረዳው። ሌላው ሰው ላይ ይረዳኝ ይችላል። ግን ከባድ ሁኔታ ውስጥ ነው ያለሁት። አለሁ እላችኋለሁ። ምንም ማድረግ አልችልም። እናያለን እስቲ የሚፈጠረውን በሂደት እናያለን። ከባድ